ከኢቢኤስ እርዳታ ከመጠየቅ እስከ ቲክቶክ ንግስትነት አሁን ደግሞ የሁላችንንም አፍ ያስከፈተ አስደንጋጭ ዜና ተሰምቷል። ዋንትያ ከዳኒ ሮያል አርግዛለች። በዳኒ እና በጽጌ ሮያል መካከል ያለው ጸብ መነሻ ዋንትያ ናት? ዛሬ እውነታውን እንፈትሻለን። ከድህነት እስከ ዝና፣ ከፍቅር እስከ ክህድነት ያለው ሚስጥር ከመጀመሪያው እስከ መጨረሻው አብራችሁን ቆዩ። ቪዲዮ መጨረሻ ላይ ስታዩት ለዋንትያ ያላችሁ እይታ ይቀየራል። በኢቢኤስ ላይ ቀርባ እርዳታ ስትጠይቅ የነበረችበትን አሳዛኝ ሁኔታ አስታውሱ። ዋንትያን ሁላችንም የምናውቃት በችግር ውስጥ ሆና እርዳታ ስትጠይቅ ነበር። ያን ያዘንላት ልጅ ዛሬ ግን በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሆና ብቅ ብላለች። ዋንትያ ቲክቶክ ላይ ስመጣ የነበራት ተቀባይነት እና ከዳኒ ሮያል ጋር ያሳዩት ቅርበት። ዳኒ ሮያል እና ዋንትያ መታየት የጀመሩት በጨዋታና በኮሜዲ ቢሆንም ነገሩ ግን ወደ ሌላ ተቀየረ። ዳኒና ጽጌ ለረጅም ጊዜ አብሮ ነበሩ። አሁን ግን ተለያዩ። ለዚህ መለያየት ዋንትያ ልጅ አላት ወይ? ጽጌ ሮያል እና ዳኒ ለምን ተለያዩ? የብዙዎች ጥያቄ ይህ ነው። ጽጌ በቪዲዮቿ ላይ የምትሰነዝረው ወቀሳ ምንም ነው? ዋንትያ በዚህ መሃል የገባችው መቼ ነው? አሁን ደግሞ ነገሩ ሁሉ ተቀይሯል። ዋንትያ አርግዛለች የሚሉ ወሬ እንደ ሰደድ እሳት እየተሰራጨ ነው። ይህ ወሬ እውነት ነው ወይስ ለእይታ ተብሎ የተቀነባበረ ድራማ ነው? እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዋንትያ ህይወት ካለችበት ችግር ተነስታ እዚህ የደረሰችበት የሚደንቅ ቢሆንም አሁን እየተሰሙ ያሉ ወሬዎች ግን ግራ የሚያጋቡ ናቸው። እናንተስ ምን ትላላችሁ? ዳኒ ጽጌን ትቶ ዋንትያን መርጧል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቤተሰብ አዲስ ከሆናችሁ ይህን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ሰዎች ቻናሉ ሰብስክራይብ፣ ቪዲዮን ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።